ከቅርብ ዓመታት በፊት አይሾ ስፒድ አንድ ጠባብ ክፍል ውስጥ ተቀምጦ ነበር ዩቲዩብ ላይ ስትሪም የሚያደርገው። ነገር ግን ባልታሰበ ሁኔታ የአይሾ ስፒድ እውቅና በዓለም ተስፋፋ። በዚህም ስፒድ ከቤቱ እየወጣ ኢን ሪል ላይፍ ስትሪሞችን ጀመረ። በዚህ ጊዜም በጣም ብዙ ችግሮች ያጋጠሙት ሲሆን አድናቂዎቹም ሰላም ሊሰጡት አልቻሉም። ከዚህ በኋላም ነበር ስፒድ ጋርድ እንደሚያስፈልገው የተረዳው። ጋርድ የፈለገውም የከፋ ጉዳት ይደርስብኛል ብሎ አልነበረም። ምክንያቱም ስፒድ አዝናኝ ዩቲዩበር ስለሆነና ማንንም አካል ተሳድቦ ስለማያውቅ የከፋ ጉዳት ሊደርስበት አይችልም። ነገር ግን አብዛኞቹ የስፒድ አድናቂዎች ወጣት በመሆናቸው ስፒድ መንገድ ላይ ወጥቶ ስትሪም ሲያደርግ እየከበቡ መንገድ ይዘጉበታል፣ እንዲሁም ፎቶ እንነሳ እያሉ ያስጨንቁታል። በዚህም ነበር ሄነሪና ሩዲገር የተሰኙት ጋርዶች የተዋወቁት። እነዚህ ሰዎችም ቦዲጋርዶች ብቻ ሳይሆኑ የአይሾ ስፒድ ላይቭ ስትሪም የጀርባ አጥንት ናቸው። የአይሾ ስፒድ አድናቂዎችም ከስፒድ እኩል ጋርዶቹን ይወዷቸዋል። ስፒድም ያለነሱ ላይቭ መግባት የማይችል ሲሆን በዛሬው ቪዲዮም ስለነዚህ ጋርዶች ማንነትና የሰሯቸውን አስገራሚ ነገሮች እናያለን። ላይክ እና ሰብስክራይብ እንዳይረሳ። ሁሉም ነገር የተጀመረውም በ2023 የኤፍኤ ካፕ ፋይናል ላይ ነበር። በጊዜውም ስፒድ አንድን የማንቸስተር ሲቲ አድናቂ ለማናደድ ያስብና ማንቸስተር ሲቲን መሳደብ ይጀምራል። ከዚህ በኋላ የሚሰው በጣም ይናደድና ማንም ያልጠበቀውን ነገር ያደርጋል። ስፒድ እንደ ቀልድ አድርጎ ማንቸስተር ሲቲን ሲሳደብ የሲቲ ደጋፊ የነበረው ሰው በጣም የተናደደ ሲሆን ዞሮም ስፒድ ጋር ይጣላል። ማንም ሳይጠብቅም ሰውየው የስፒድን ስልክ ይቀማዋል። በጊዜውም የነበረው የስፒድ ጋርድ ጣልቃ ገብቶ የተከላከለ ሲሆን ነገሩ ግን አንድ ሆኗል። ይህ ሰውም ስፒድን መጉዳት ቢፈልግ ኑሮ በቀላሉ ይችል ነበር። በሰዓቱም ስፒድ ቦዲጋርድ መቀየር እንዳለበት ወሰነ። ከዚህ በኋላም ስፒድ ቱርክ በነበረው ስትሪሙ በደንብ የተዘጋጀ ሲሆን አንድ ረጅም ግብዳ ሰውም እንደ ጥላ ሆኖ ከስፒድ ጀርባ ይታይ ነበር። ይህ ሰውም ብዙም የማያወራ ሲሆን በአይኖቹ ግን በየሰከንዱ እያንዳንዷን እንቅስቃሴ ይመለከታል። ያለምንም ማስተዋወቅም የስፒድ ፋኖች ሄነሪን በደንብ አወቁት። ብዙ ሰዎችም ሄነሪን የሚወዱት ሲሆን ጸባዩም በጣም ደስ ስለሚል በቀላሉ የሰዎች ልብ ውስጥ መግባት ችሏል። ሄነሪም ከዚህ በፊት ዩኬ ውስጥ የሚገኙ ፖለቲከኞችን ይጠብቅ ነበር። ስፒድን መጠበቅ ከጀመረ በኋላም ከብዙዎች ሙገሳን የተቸረው ሲሆን ትክክለኛ ቦዲጋርድም እንደሱ ነው ብለውታል። ሄነሪም ለስፒድ ሲል ማንኛውንም መስዋዕትነት የሚከፍል ሲሆን አንድ ቀን እንኳን ስፒድ ስልኩ ውሃ ነክቶበት ማድረጊያ እየፈለገ እያለ ሄነሪ ቲሸርቴ ላይ አድርቀው ብሎ ይነግረዋል። ስፒድም ስልኩን የሄነሪ ቲሸርት ላይ ያደረቀው። ይህንን ነገርም ስፒድ ደጋግሞ የሚያደርገው ሲሆን ብዙ ሰዎችም ለሄነሪ ክብር ስጠው እያሉ ይሰድቡታል። ነገር ግን ስፒድ ይህንን የሚያደርገው የቦዲጋርዱን ክብር ዝቅ ለማድረግ ሳይሆን እሱ የለበሰው ልብስ ለማድረግ ስለማይመች ነው። የሄነሪ ስራም ቀላል አልነበረም። አንድ ቀን እንኳን ጣሊያን በነበረው ስትሪም የስፒድ አድናቂዎች ወደ መኪናው በጣም የተጠጉ ሲሆን ሄነሪም ብቻውን ሆኖ ብዙ ሰዎች ጋር ሲጋፋ ነበር። የስፒድ አድናቂዎችም ቁጥራቸው እየበዛ ሲመጣ ስፒድ ሌላ ቦዲጋርድ እንደሚያስፈልገው አሰበ። በዚህም ነበር ሩዲገር ለህዝብ የተዋወቀው። ስፒድም ኮሪያ ላይ በነበረው ስትሪም ሩዲገር አብሮት የነበረ ሲሆን ሩዲገርም የስፒድ ጋርድ ከመሆኑ በፊት ሆሊውድ ውስጥ የሚሰራ ሰው ነበር። የስፒድ ስትሪም ላይም ጎልቶ የሚታይ ሲሆን ማንም ሰውም ሩዲገርን አልፎ ስፒድን ለመጉዳት አይደፍርም። እዚህ ጋም አንድ ፈገግ የሚያስብል ነገር ልንገራችሁ። የዚህ ቦዲጋርድ ትክክለኛ ስሙ ሩዲገር አይደለም። ትክክለኛ ስሙም ሄሪ ጊልስ ሲሆን ሩዲገር የሚለው ስያሜ የመጣውም በስፒድ አድናቂዎች ምክንያት ነው። የመጀመሪያ ቀን እንዳዩትም ከእግር ኳስ ተጫዋቹ ሩዲገር ጋር ማመሳሰል ጀመሩ። ከዚህ በኋላም ከትክክለኛ ስሙ ይልቅ ይህ ስም በደንብ ታወቀ። ሩዲገርም እንደ ሄነሪ ሁሉ በጣም ፈጣንና ጠንካራ ሲሆን የስፒድ አድናቂዎችም በጣም ወደዱት። እነዚህ ሁለት ጋርዶችም ሁሉም ቦታ የማይለያዩ ሲሆን የስፒድ ስም ሲጠራም እነሱም አንድ ላይ ይነሳሉ። ሄነሪም ጋርድ ብቻ ሳይሆን አንዳንዴም ስፒድ ጋር ይጫወታል። አንድ ቀን እንኳን ስፒድ የሚያስፈራ ቤት እየጎበኘ ያለ ሄነሪ ጥቁር ልብስ ለብሶ ስፒድን ያስደነገጠው ሲሆን ይህም ብዙዎችን አዝናንቷል። ጊዜ በሄደ ቁጥርም ስፒድ አገኛለሁ ብሎ ያላሰበውን ሁለት ወንድሞች አገኘ። ቀን በቀንም ስፒድ ጋርዶቹ ላይ ያለው እምነት እየጨመረ ሄደ። ስፒድና ጋርዶቹም ቀኑን ሙሉ አብረው ስለሚውሉ በጣም የተግባቡ ሲሆን ስፒድም እነ ሩዲን
እንደ ጋርድ ሳይሆን እንደ ወንድም ነው የሚያቸው። ጋርዶቹም ስፒድን ከሰዎች ብቻ ሳይሆን ከራሱም ይጠብቁታል። አንድ ቀን እንኳን ቻይና በነበረው ስትሪም ስፒድ ወደ ውሃው ዘልዬ ልግባ ያለ ሲሆን ሩዲገርም በዚህ ደስተኛ አልነበረም። ስፒድም ለመዝለል ሲሞክር ሩዲ ሮጦ ሄዶ ያስቆመዋል። አንዳንዴ ግን እነ ሄንሪ ስፒድን አያስጨንቁትም፣ ነገሮችንም ራሱ እንዲፈታ ያደርጋሉ። አንድ ቀን እንኳን ስፒድ አንቆት እየሳለ ያለ ሁለቱም ጋርዶቹ ዝም ብለው መብላታቸውን የቀጠሉ ሲሆን ይህም እርጋታቸው ብዙዎችን አስገርመዋል። እነዚህ ጋርዶችም በህዝቡ በጣም የሚወደዱ ሲሆን አንዳንዴም ስትሪሙ ላይ በማይኖሩ ጊዜ ሰዎች የት ሄዱ እያሉ ጥያቄ ያነሳሉ። አንድ ቀንም ሩዲ ከካሜራ የጠፋ ሲሆን ሙሉ ቻቱም ሩዲ የት ሄደ እያሉ እየጠየቁ ነበር። በጊዜውም ሩዲ ካሜራማን የነበረ ሲሆን ካሜራውን ወደሱ አዙሮም ለህዝቡ ያሳያል። ሩዲገርም ጋርድ ብቻ ሳይሆን ከካሜራ ጀርባም የተለያዩ ስራዎችን ይሰራል። በተጨማሪም የስፒድ አድናቂዎች ብቻ አልነበሩም ሩዲገርን የሚወዱት። ሩዲ የራሱ ደጋፊዎች ያሉት ሲሆን ለምሳሌ ይህንን ቪዲዮ ተመልከቱ። Xiaohongshu, this is Rudy here. I understand you guys are giving me a nickname out here, showing me love out here, and this is my official account, so I will be posting more. ስፒድም ቻይና በነበረው ቆይታው አንዲት ሴት የሩዲን ጡንቻ ካልነካው ብላ ነበር። Oh my god, can I have a sign? ሄንሪና ሩዲም ጋርዶች ናቸው። ነገር ግን እነሱም አንዳንዴ መዝናናት ይፈልጋሉ። ስፒድም ይህንን ስለሚረዳ የጋርዶቹን ፍላጎት ያሟላል። አንድ ቀንም ሲንጋፖር በነበረው ስትሪም ስፒድ ከሁል ጊዜው ለየት ያለ ነገርን ለማድረግ ወሰነ። እንደምታዩት ሄንሪና ሩዲን እንዲዝናኑ የፈቀደላቸው ሲሆን በዚህም ብዙ ሰዎች ስፒድን አሞግሰውታል። Let's go. Uh-oh. Hey, GG, that's it. That's it. Hey, wait till you get all the way up. That's it. Oh, shit. Pull it. Pull it. Oh, shit. Oh, shit. Oh, shit. Oh, my God. Oh, my God. Oh, my God. Oh, my God. I did. I thought they died. Oh, my God. Oh, my God. Oh, my God. እንደነዚህ አይነት ጊዜዎችም ምንም እንኳን እነ ሩዲ ጋርዶች ቢሆኑምና ግዳጅ ላይ ቢሆኑም እንኳን አንዳንዴ መዝናናት እንዳለባቸው ያሳያል። ስፒድም ይህንን ጠንቅቆ ስለሚያውቅ ጋርዶቹን ይንከባከባል። አይታችሁ ከሆነ የሌሎች ታዋቂ ሰዎች ጋርዶች በጣም ቁጡና አስፈሪ ናቸው። ከሚጠብቋቸው ሰዎች ጋርም ጤነኛ ግንኙነት የሌላቸው ሲሆን በእምነት ደረጃም ያን ያክል ታማኝ አይደሉም። የስፒድ ጋርዶች ግን ስፒድን ሲጠብቁ እንደ ስራ ሳይሆን ታናሽ ወንድማቸውን እንደጠበቁ ነው የሚቆጥሩት። ቀደም ብዬ ሩዲገር የራሱ አድናቂዎች አሉት ብያችሁ ነበር። በቅርብ ጊዜም የስፒድ የአፍሪካ ቱር ላይ አንድ ሰው ስፒድን ቼክ ሳያደርግ ሩዲገር ፎቶ ካልተነሳው እያለ ሲያስቸግር ነበር። He's working right now. Yo, we're working. We're working. Hey. በዚህም ብዙ ሰው የተገረመ ሲሆን ለሩዲ ለራሱም ቦዲጋርድ ያስፈልገዋል እየተባለ ነበር። የስፒድ ጋርዶችም አንዳንዴ ከባድ ነገሮች ያጋጥማቸዋል። ለምሳሌ ስፒድ ኖርዌይ ሄዶ እያለ ያንን ሁሉ ህዝብ እነሱን መቆጣጠር ስላልቻሉ ሌላ ኃይል እንዲጠራ ተገደዋል። በሌላ ጊዜ ደግሞ ስፒድ መኪና ውስጥ እያለ አንድ ህፃን ወደ ስፒድ ሄዶ የመኪናውን መስኮት ይደበድባል። በዚህም ሩዲ እየሮጠ በመሄድ ገፍቶ ይጥለዋል። Don't bang. ይህ ድርጊቱም ብዙዎችን ያስቆጣ ቢሆንም ሩዲ ግን የሥራ ግዴታውን ነበር የተወጣው። እና ሩዲም ከዚህ የበለጡ የተለያዩ ችግሮች የሚያጋጥማቸው ቢሆንም እነሱ ግን ሁሌም በጥንካሬ ያልፏቸዋል። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።